ጤና ይስጥልን። ይህ ፋስት ዴይሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። በኢትዮጵያና ኤርትራ መካከል መካረሩ ተባብሶ በቀጠለበትና በሁለቱም በኩል ከፍተኛ ወታደራዊ እንቅስቃሴዎችን የተመለከቱ ሪፖርቶች እየወጡ ባለበት ሰዓት አውሮፓዊው ዲፕሎማት የሰሜኑ ጦርነት አይቀሬ ነው ሲሉ ነገሮች እየከበዱ እንጂ እየቀለሉ እንደማይሄዱ ያረጋገጠ መረጃ አሽሉከዋል። የዲፕሎማቱ ጦርነት አይቀርም የሚል መረጃ የተሰማው የኤርትራ ጦር ድንበር ጥሶ መግባቱን በቀጠለበትና የኢትዮጵያ መከላከያም የራሱን እንቅስቃሴ እያደረገ ባለበት ወቅት መሆኑ ጦርነቱ ይፈነዳል የሚል ከፍተኛ ስጋት ነግሷል። በዝርዝር እናየዋለን። በሌላ በኩል ደግሞ አሰብ ሲጠበቅ ሌላ ወደብ ቀድሞ ሊመጣ ነው። አዲስ አበባ የአፍሪካ ዱባይ ሆናለች ያሉት ታዋቂው ፖለቲከኛ ወደብ ይገባታል ሲሉም ተደምጠዋል። በተከታታይነት የምናስደምጣችሁ ይሆናል። በ4 ኪሎ ከበድ ያለ ምክክር ተደርጓል። ውይይቱ የተካሄደው በአሜሪካ ከፍተኛ ባለስልጣንና በውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ መካከል ሲሆን የትራምፕን መልእክት ይዘው 4 ኪሎ የተገኙት ባለስልጣን የአፍሪካ ቀንድ ሰላም የአሜሪካም ሰላም ስለመሆኑ ማሳሰባቸው ተሰምቷል። በዝርዝር እንመለከታቸዋለን። እስከ ፍጻሜው አብራችሁን ቆዩ። በትግራይ ያለው ሁኔታ በጣም አስቸጋሪ ነው። ህወሓትም ወታደራዊ እንቅስቃሴ እያደረገ ነው። የሻዕቢያ ኃይሎችም በበርካታ አካባቢዎች እየገቡ ነው። በተለይ ኤርትራ ስላለና የመረጃ ሰዎች በርከት ያሉ ዩኒፎርም የለበሱ ወታደሮችም ወደ ትግራይ እየገቡ ነው። የኤርትራ ጦር ከህወሓት ጋር በትግራይ ወሰን አካባቢዎች በፌዴራሉ መንግስትና ህወሓት ታጣቂዎች መካከል ከፍ ያለ የጦር ክምችት እየታየ ባለበት ሁኔታ የኤርትራ ወታደሮችና የሀገሪቱ የመረጃ ሰዎች ወደ ትግራይ እየገቡ መሆኑን ዶቼቬ ላይ አነጋገርኳቸው ያላቸው ሰዎች ገልጸዋል። ህወሓት 51 ዓመት የመስረታ በዓሉን ያከበረ ባለበት በአሁኑ ሰዓት የኤርትራ ኃይሎች ወደ ትግራይ መግባታቸው እንደቀጠሉ ከዚያው ከትግራይ እየወጡ ያሉ ዘገባዎች እያመለከቱ ነው። የትግራይን የ2 ዓመታት ጦርነት ተከትሎ ወደ ትግራይ ገብቶ የነበረው የኤርትራ ጦር ከበርካታ አካባቢዎች ቢወጣም ዛሬም ድረስ በእጁ ያለ ግዛቶች አሉ። የኤርትራ መንግስት ግን ጦር የሚገኘው በግዛት ውስጥ ነው በማለት በተደጋጋሚ ምላሽ አደራጅ ሲሰጥ ቆይቷል። የኤርትራ ጦር በኢትዮጵያ ግዛት ውስጥ እንደሚገኝና ሰብአዊ መብት ጥሰቶችንም ጭምር እየፈጸመ እንደሆነም በተለያዩ ዓለም አቀፍ ተቋማት ሲገልጽም ነበር። የኢትዮጵያ ፌዴራል መንግስት ወታደሮችና የትግራይ ኃይሎች በትግራይ ክልል ድንበሮች ላይ ተከማችተዋል ሲል የፈረንሳዩ የዜና አገልግሎት ዘግቧል። ዶቼ ቬለ ያነጋግራቸው የትግራይ ፖለቲካ ተንታኞች እንደሚሉት በትግራይ ውጥረቱ አይሏል። በትግራይ ድንበሮች ላይ ወታደራዊ እንቅስቃሴ አለ። ህዝቡ ሰላሙ እንዲጠበቅ አስፈላጊውን ጫና ማድረግ ይገባል ሲሉ ተናግረዋል። የፈረንሳዩ የዜና ወኪል ስማቸው እንዳይጠቀስ የፈለጉ ጉምቱ የምዕራብ ዲፕሎማቶችን ጠቅሶ ዛሬ ከቀትር በፊት ይፋ ባደረገው ዘገባ የኢትዮጵያ ፌዴራል መንግስት ወታደሮችና የትግራይ ኃይሎች በትግራይ ክልል ድንበር ላይ ተከማችተዋል። ይህ የሁለቱ ወታደራዊ ኃይሎች በድንበር አካባቢ ፊት ለፊት መስፈራቸው ዳግም አካባቢ ላይ ጦርነት እንዳይቀሰቀስ ስጋት አሳድሯል። ስማቸው እንዳይጠቀስ የፈለጉ አንድ የምዕራብ ሀገር ዲፕሎማቲክ ምንጭ ለፈረንሳዩ የዜና አገልግሎት አጃንስ ፍራንስ ፕሬስ እንደተናገሩት ደግሞ የኢትዮጵያ ፌዴራል መንግስት ጦር ወደ ትግራይ ድንበር በመጠጋቱ የትግራይ ክልል ኃይሎች ወደ ድንበር እየሰፈሩ ነው ሲሉ መናገራቸውን ዘግቧል። ዶቼ ቬለ ያነጋግራቸው በትግራይ ክልል የህግ ባለሙያና የፖለቲካ ተንታኝ ሙስጠፋ አብዶ በክልሉ ሁኔታው አሳሳቢ ሆኗል ይላሉ። ሁኔታው በጣም አስፈሪ ነው። ፌዴራል መከላከያ ሰራዊት በሁሉም ድንበር ላይ ተሰባስቦ ነው ያለው። ስለዚህ አይቀሬ ነው የሚያስብሉ ነገሮች አሉ። በፕሪቶሪያ ስምምነት መሰረት የፌዴራል መንግስት ድንበር የመጠበቅ ኃላፊነት አለበት። ሆኖም ግን የፌዴራል መንግስቱ ማድረግ ያለበት ነገሮች አሉ። ስለዚህ የሚያሳየን የተፈለገው ምክንያት ጦርነት ሊጀመር የሚችሉ ነገሮች ማፈላለግ ነው። አሁን ሁኔታዎችን የምናያቸው ይህን የሚያሳይ
ሁኔታዎችን ነው እያየን ያለነው ሲሉም ያክላሉ። አረና ትግራይ ዲፕሎማሲ ፓርቲ ሊቀመንበር አምዶም ገብረስላሴ በበኩላቸው በትግራይ ያለውን አሁናዊ ሁኔታ በጣም አስቸጋሪ ሲሉ እንዲህ አብራርተዋል። ህወሓትም ወታደራዊ እንቅስቃሴን እያደረገ ነው። የሻዕቢያ ኃይሎችም በበርካታ አካባቢዎች እየገቡ ነው። በተለይ የስለላና የመረጃ ሰዎችም በርከት ያሉ ዩኒፎርም የለበሱ እየገቡ ነው። መከላከያም ባለፈው ግጭት አጋጥሞ ስለነበረ እንቅስቃሴዎች አሉ። ያ ሁሉም እየተንቀሳቀሱ ነው። የጦርነቱ አዝማሚያ አለ። ስለዚህ ጦርነት ይቀሰቀሳል በሚል ስጋት አለ ብለዋል። አዣንስ ፍራንስ ፕሬስ አንድ ስማቸው እንዳይጠቀስ የፈለጉ የትግራይ ክልል ነዋሪ የኢትዮጵያ ፌዴራል መንግስት ኃይሎችና የትግራይ ኃይሎች በከፍተኛ መጠን ድንበር ላይ እየተንቀሳቀሱ ነው። ዓለም አቀፍ ማህበረሰብ በውዝግብ ውስጥ ያሉ ወገኖች መካከል ገብቶ ችግሮቻቸውን በውይይት እንዲፈቱ ግፊት ካላደረገ ጦርነት የመቀስቀሱ አደጋ ይጨምራል ማለታቸውን ዘግቧል። የመቀለ ነዋሪ የሆኑት የህግ ባለሙያና የፖለቲካ ተንታኝ ሙስጠፋ አብዶም የትግራይ ነዋሪ ውጥረት ጭንቀት ላይ መሆኑን ተናግረዋል። በትግራይ ህዝቡ በጣም ጭንቀት ውስጥ ነው። በነበረው ጦርነት ህዝብ አልቆ ከሀዘኑ ሳያገግም ዳግም በፕሪቶሪያ ስምምነት ጦርነቱ ቆሞ ዳግም ጦርነት ሲመጣ ተስፋ ያስቆርጣል። አገር አለኝ ወይ የሚለው ተስፋ አስቆራጭ ሁኔታ ይፈጠራል። በትግራይ ገበያ የለም፣ በባንክም ገንዘብ የለም። ትግራይ ከምግብ እጦትና ከተለያዩ በሽታዎች ሳያገግም ከጦርነት ሰቆቃ ሳያገግም ሌላ ጦርነት መግባቱ በቆቦ፣ በአፋር፣ በሁሉም ቀጠናዎች የፌዴራል መንግስቱ መከላከያ ተጠግቷል። ትግራይ ውስጥ በጣም አስቸጋሪ ሁኔታዎች ናቸው ያሉት። በትግራይ ግጭት ይቀሰቀሳል ተብሎ የተፈራበት ምክንያት የተለያዩ አካሎች በክልሉ በመታየታቸው ነው ያሉት የአረና ትግራይ ዲሞክራሲያዊ ፓርቲ ሊቀመንበር አምዶም ገብረስላሴ ህዝቡ ሰላም እንፈልጋለን እያለ መሆኑ ተናግረዋል። ህዝቡ ጦርነት አንፈልግም እያለ ነው፣ ሰላም ነው የምንፈልገው እያለ ነው። ግን ከአቅሙ በላይ በሆነ መንገዶች ኃይሎቹ ወደ ጦርነት ሊገቡ ጫፍ ላይ ደርሰዋል። ህወሓት፣ ሻዕቢያና ፋኖ ወታደራዊ ጥምረት ፈጥረናል እያሉ ይፋ ባልሆነ በተለያዩ መንገድ እየገለጹ ነው። መከላከያም በራሱ መንገድ እየተንቀሳቀሰ ነው። ባለፈው ጸለምት ላይ ህወሓትና መከላከያ ተታኩሰው ነበር። በአፋር በኩልም ቲዲኤፍ የተባለ የሰላም ኃይልና የትግራይ የጸጥታ ኃይሎች ተታኩሰው ነበር። በትግራይ የኑሮ ሁኔታ በጣም አስቸጋሪና ብዙ የተበላሹ ነገሮች አሉ። በትግራይ ሰላም ሁኔታ ላይ ማህበረሰቡ ጫና በማድረግ ሰላም ለማምጣት የራሱን አስተዋጽኦ እንዲጫወት ባለስልጣናት ጥሪ እያደረጉ መሆኑንም የአረና ፓርቲ ፕሬዝዳንት አቶ አምዶም ገብረስላሴ ተናግረዋል። በቀጣይ መረጃ ታዋቂው የኬንያ ፓርላማ አባል አዲስ አበባ የአፍሪካዋ ዱባይ ሆናለች ሲሉ ኢትዮጵያን አወደሱ። የፓርላማ አባሉ በስሜት ተውጠው ባደረጉትና በርካቶች ተመስጠው ባዳመጡት ንግግራቸው ሀገሪቱ በቅርቡ ያለማቸው አዲስ የላሙ ወደብም ለኢትዮጵያ እንዲሰጥ ጥሪ አቅርበዋል። የኬንያው የሱና ምስራቅ ተመራጭና የፓርላማ ናሳ ቡድን መሪ የሆኑት ጁኔት መሐመድ በአዲስ አበባ የታየውን አስገራሚ የልማት ግስጋሴ የአፍሪካዋ አዲሷ ዱባይ በማለት በይፋ ሞካሽተዋል። በኬንያ ፓርላማ ውስጥ የሶማሊያ ልዑክ ቡድን ለመቀበል በተዘጋጀ መድረክ ላይ ንግግር ያደረጉት ፖለቲከኛው በቅርቡ በአዲስ አበባ ያደረጉትን ጉብኝት አስመልክቶ ምስክራቸውን ሰጥተዋል። ጁኔት መሐመድ እንደገለጹት ቀደም ሲል እንደ የአፍሪካ ህብረት ምርጫዎች ባሉ አህጉራዊ ዝግጅቶች ላይ አዲስ አበባ ለጎበኙ መሪዎች አሁን ከተማ ያለችበት ደረጃ ታሪክን የቀየረ ለውጥ ነው። በተለይም የመሰረተ ልማት ግንባታው ፍጥነትና ስፋት እጅግ አስደማሚ መሆኑን የጠቀሱት የፓርላማ አባሉ ኬንያ ከኢትዮጵያ ልማት ብዙ ትምህርት መቅሰም እንዳለባት አሳስበዋል። አዲስ አበባ የአፍሪካው አዲሷ ዱባይ ናት። ከዚች ሀገር የምንማረው ብዙ ትልቅ ትምህርት አለ ሲሉ የተናገሩት ንግግር በኬንያ መገናኛ ብዙሃንና በማህበራዊ ድረገጾች ላይ በስፋት እየተጋራ ይገኛል። በዚህ በርካቶች በተቀባበሉት ንግግራቸው የፓርላማ አባሉ ኢትዮጵያ እያሳየችው ካለው ታምራዊ ለውጥ አኳያ የራሷ የወደብ አማራጭ ሊኖራት ይገባል። ኬንያም የላሙ ወደብን በነጻ እንድትጠቀምበት ለኢትዮጵያ መስጠት አለባት። ምክንያቱም ሀገሪቱ ወደብ ይገባታል ሲሉ ተደምጠዋል። የፖለቲከኛውን ንግግር ተከትሎ ታዲያ በርካቶች ሀሳብ ሲጠበቅ ሌላ ወደብ ቀድሞ ሊመጣ ነው በሚል ሰፋ ያሉ ትንታኔዎችን እያስተጋቡ ይገኛሉ። የአስተያየት ኢትዮጵያ በአህጉሪቱ እያሳየች ያለችውን የለውጥ ተጽዕኖ የሚያሳይና በጎረቤት ሀገራት መሪዎች ዘንድ ከፍተኛ አድናቆትን እያተረፈ መሆኑን አመላካች ነው። በሌላ
በሌላው መረጃችን ደግሞ የአሜሪካ ከፍተኛ ባለስልጣናት ከኢትዮጵያ ውጭ ጉዳይ ሚኒስትር ጋር የሁለትዮሽ ትብብርን ለማጠናከር ተወያዩ። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳይ ከፍተኛ ኃላፊ ኒክ ቼከር ከኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር በአዲስ አበባ ተገኝተው መክረዋል። ዛሬ የካቲት 11 ቀን የተካሄደው ውይይት በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነት ይበልጥ ለማጠናከር ያለ መሆኑን ተገልጿል። በአዲስ አበባ የሚገኘው ዩናይትድ ስቴትስ ኤምባሲ እንዳስታወቀው ኒክ ቼከር ከውጭ ጉዳይ ሚኒስትሩ ጋር በኢኮኖሚ ትብብር፣ በጸረ ሽብር ተግባራት እንዲሁም በቀጠናው ሰላምና መረጋጋት ጉዳዮች ዙሪያ ተወያይተዋል። የትራምፕን መልእክት ይዘው 4 ኪሎ የተገኙት ባለስልጣን በውይይታቸው ውስጥም የአፍሪካ ቀንድ ሰላም የአፍሪካም ሰላም ስለመሆኑ ማሳሰባቸውና በቀጠናው ሰላምና መረጋጋት ኢትዮጵያ እያደረገች ያለውን ስራ አሜሪካ የመደገፍ ፍላጎት እንዳላትና ኢትዮጵያንም በቀጠናው እንደ ዋነኛ ስትራቴጂክ አጋር እንደምትመለከታት መናገራቸውን ነው መረጃዎቻችን ያመለከቱት። ኤምባሲው ሁለቱ ወገኖች አጋርነታቸውና ቅድሚያ በሚሰጧቸው የጋራ ጉዳዮች ላይ ማጠናከር አስፈላጊ መሆኑን አጽንኦት ሰጥቷል ሲሉ ገልጿል። ውይይቱ በኢኮኖሚ እድገት፣ በጸጥታ ተግዳሮችና በቀጠናዊ መረጋጋት ዙሪያ በጋራ በመስራት የሁለቱ ሀገራት ግንኙነት ይበልጥ ለማጠናከር ያለመ መሆኑን ኤምባሲው በማህበራዊ ሚዲያ ገጹ በአሰራጨው መረጃ አመላክቷል።